አሚኮ ጎንደር ስቱዲዮ በምሽት የትዕይንተ ዜና ሰዓታችን በቀጥታ ከጎንደር ስቱዲዮ ወደ እናንተ መድረስ ከጀመርን እነሆ አንድ ዓመትን አስቆጠርን። አማራ ሚዲያ ኮርፖሬሽን አራተኛ የቴሌቪዥን ስቱዲዮን ጎንደር ላይ ከፍቶ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን ወደ እናንተ እያደረሰ ይገኛል። ከጥር እስከ ጥር ዓመቱን በትጋት አብረን ቆየን፣ አብረንም እንዘልቃለን። አማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ምርትና አገልግሎቶትን በምሽት ዜና ሰዓታችን ያስተዋውቁ። ለመላው ተመልካቾቻችን እንኳን ለአንደኛ ዓመት በዓላችን አደረሳችሁ አደረሰን። አሚኮ ጎንደር ስቱዲዮ ለህብረተሰብ ለውጥ እንተጋለን። ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር እመቤቱ ነኛው፣ አብራችሁን ሁኑ። ከማህበረሰቡና ከአጋር አካላት ጋር በመተባበር ምቹ የትምህርት ቤት አካባቢን ለመፍጠር እየሰራ መሆኑን በማዕከላዊ ጎንደር ዞን የታች አርማጮ ወረዳ ትምህርት ጽሕፈት ቤት አስታወቀ። የትምህርት ቤት ግንባታ ሲጠናቀቅ ለመማር ምቹ ሁኔታ እንደሚፈጥርላቸው የሳንጃ አንደኛ ደረጃ ትምህርት ቤት ተማሪዎች ተናግረዋል። አዲስ አለማየሁ በዚህ ጉዳይ ላይ ተጨማሪ ዘገባ ይዟል። የነገ ሀገር ተረካቢ ትውልድ ለመፍጠርና ሀገርን ወደ ተሻለ ደረጃ ለማሳደግ የትምህርት ዘርፉን ማሻሻል እንደሚገባ ይገለጻል። በተለይም የትምህርት ቤቶችን ደረጃ ማሻሻል አንዱ ተግባር እንደሆነም የዘርፉ ባለሙያዎች ያነሳሉ። ደረጃቸውን የጠበቁ መማሪያ ክፍሎችና የትምህርት ቁሳቁሶች አለመኖር በትምህርታቸው ላይ እንቅፋት መፍጠሩን የሳንጃ አንደኛ ደረጃ ትምህርት ቤት ተማሪዎች ተናግረዋል። አሁን ላይ እየተገነቡ ያሉ የመማሪያ ክፍሎች ለነገ የትምህርት ተስፋ መፍጠሩን ገልጸዋል። ስሜ ደሴ ሲሳይ ይባላለሁ። የትምህርት ቤታችን ግንባታ በጣም ተደስተናል በመገንባቱ። እኛ በቃ የለም እንደዚህ በቃ ተፋጥኖ እንደዚህ ይሰራል እንደዚህ እናየዋለን አላልንም ነበር፣ ግን በጣም ተደስተናል። ስሜ ራሂል ቢጫ እባላለሁ። የመጣሁት ከ7ኛ ሲ ክላስ ነው። ጂ+1 ፎቁም እየተገነባልን ነው። እኛም ከርሞም ልንባርበት ነው። በቃ የተለያዩ ነገሮችም እየተገነቡልን ነው። በቃ ትምህርት ቤታችን ላይ አይተናቸው ላናውቃቸው የምንችላቸው ነገሮች እንኳን እየታዩልን እየመጡ ነው ያሉትኝ። ቤተ ሙከራዎች፣ ቤተ መጻሕፍቶች ግንባታው ከተሰራም በኋላ የበለጠ እንደሚሻሻል ተስፋ አለኝ። በማዕከላዊ ጎንደር ዞን የታች አርማጮ ወረዳ ትምህርት ጽሕፈት ቤት ኃላፊ አንገው መጣለም በወረዳው ምቹ የትምህርት ከባቢን ለመፍጠር ከህብረተሰቡና ከአጋር አካላት ጋር በመተባበር የትምህርት ቤት ግንባታዎች እየተከናወኑ መሆኑን ጠቅሰዋል። የትምህርት ቤቶችን ደረጃ ለማሻሻል አጠቃላይ የመጀመሪያው የማህበረሰቡን ተሳትፎ በሚገባ መጠቀም ነው የሚያስፈልገው። በተመሳሳይ ደግሞ በወረዳችን የአልማ ጽሕፈት ቤትን ጋር በመተባበር በደረጃውን የጠበቁ መማሪያ ክፍሎች እንዲገነቡ እየተደረገ ይገኛል። ስለዚህ እስካሁን ድረስ አሁን በ4 ቀበሌዎች 6 ትምህርት ቤቶችን በአግባቡ እየተገነቡ ያሉበት ሁኔታ ነው ያለ። በታች አርማጮ ወረዳ 4 ቀበሌዎች የአማራ ልማት ማህበር አልማ የመማሪያ ክፍሎችን እየገነባ መሆኑን የነገሩን ደግሞ በወረዳው የአልማ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ያሬድ አስፋው ናቸው። ጅምር የመማሪያ ክፍሎች እንዲጠናቀቁ እየተሰራ መሆኑንም አንስተዋል። አሁን ላይ ትኩረት አድርገን እየሰራ ነው ያለን የተጀመሩ ግንባታዎችን ማጠናቀቅ ነው። 2 ትምህርት ቤቶች አልቀው ተመርቀዋል። በዚህ ዓመት ደግሞ 2 የሚጠናቀቁ ትምህርት ቤቶች አሉ። አንዱ በግንባታ ላይ የሚገኝ፣ 2ቱ ደግሞ ይሄ የምናየው ጂ+1 እና ሌላ ጣራ የሚባል ቀበሌ አለ። እዛ ያለ ግንባታ ገና በሂደት ላይ ያለ ነው፣ በቀጣይ የሚጠናቀቅ ነው። ከመማሪያ ክፍል ግንባታ ባሻገር የትምህርት ቁሳቁስ የማሟላት ተግባር እየተሰራ መሆኑንም የወረዳው ትምህርት ጽሕፈት ቤት ገልጿል። 2018 ዓ.ም በክረምት በጎ አድራጎት ጨምሮ በርካታ የትምህርት ቁሳቁሶችን ማሟላት ችለናል። በተለይ አቅመ ደካማ የሆኑ ተማሪዎች በአግባቡ እንዲማሩ የትምህርት ቁሳቁስ ዩኒፎርም በማሟላት ወደ 800 ሺህ በላይ ወጪ በማድረግ ወጣቱን ምሁራንን በማወያየት በበጎ ፈቃደኝነት የተመሰረተ የትምህርት ቁሳቁስ የተሟላበት ሁኔታ አለ። እንደ ጥቁር ሰሌዳ፣ የተማሪዎች መማሪያ ወንበሮች፣ እነዚህን ደግሞ በማህበረሰቡ ተሳትፎና እንዲሟሉ እየተደረገ ያለበት ሁኔታ ነው። የትምህርት ቤቶች ግንባታ ደረጃቸውን ጠብቀውና በተያዘላቸው ጊዜ እንዲጠናቀቁ ከህብረተሰቡና ከአጋር አካላት ጋር እየተሰራ ስለመሆኑም ጽሕፈት ቤት ኃላፊው አብራርተዋል። በዓመቱ አጋማሽ የማጠቃለያ ፈተና የተሻለ ውጤት ለማስመዝገብ በቂ ዝግጅት ማድረጋቸውን በምዕራብ ጎንደር ዞን የመተማ ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። ትምህርት ቤቱ የአንደኛ ወሰነ ትምህርት ማጠቃለያ ፈተናውንም እየሰጠ ነው። ኤልያስ ጋሻው በዚህ ጉዳይ ላይ ተጨማሪ ዘገባ አለው።
ተማሪ ብሩክ አዛነውና ፍቅርተ ደማስ የ11ኛና የ10ኛ ክፍል ተማሪዎች ናቸው። ተማሪዎች ቤተ መጻሕፍት ገብተው የማንበብና ከጓደኞቻቸው ጋር የመረዳዳት ልምድ እንዳላቸው ነግረውናል። ለአንደኛው ወሰነ ትምህርት ፈተና በቂ ዝግጅት ማድረጋቸውን ተፈታኝ ተማሪዎች ገልጸው እየተሰጠ ባለው ፈተና አወጣጡ ጥሩ እንደሆነ ጠቁመዋል። የአማርኛና አይቲ ትምህርት ተፈትነናል። አይቲ ጥሩ ነበረ። ከተማርነው ነው የወጣ አመዛዛኝ የሆነ ጥያቄ ነው። በጣም ጥሩ ነው። ከክላስ በኋላ ወዲያው ሪቫይዝ ማድረግ አለ ማለት ነው። ምንድነው የተማርኩት? ምንድነው የተላለፈው ነገር? ክፍል ውስጥ ምንድነው የሰማሁት? የሚጠቅመኝ ነገር ምንድነው? እንዴት ነው የምረዳው? እነዛን ነገሮች ከተረዳን በኋላ ደግሞ ለምሳሌ የተለያዩ ሰፕሊመንታሪ ቡኮች አሉ። ኮስችን ካለባችሁ እነዛ ጋር ሪፈር ማድረግ፣ ከዛ በኋላ መምህርን መጠየቅ። ብዙ እውቀት ያላቸው መምህሮች አሉ እኛ ትምህርት ቤት። ስለዚህ በጣም ረድቶኛል ማለት ነው። ስለዚህ እነዛ ጋር እየሄድን ሪቫይዝ እናደርጋለን። ያለንን ጥያቄ እንደዛ እያደረግን እንቀጥላለን ማለት ነው። ስለዚህ እንደዚህ እያደረግኩ ነው የተዘጋጀው ማለት ነው። በትምህርት ዘመኑ ተማሪዎች የተሻለ ውጤት እንዲያስመዘግቡ ምቹ የመማሪያ ክፍልና የአጋዥ መጽሐፍት አቅርቦት ተሟልቷል ያሉት ደግሞ የመተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር መንገሻ ብርሃን ናቸው። ምቹ የትምህርት ቤት ሁኔታ ከመፍጠር አኳያ ራሱ የተመቻቹ ክላሶችን ለ12ኛ ክፍል የተለየ ያደረግንበት ሁኔታ አለ። 200 ሺህ ብር ወጪ አድርገን 417 አጋዥ መጽሐፍት ግዥ ፈጽመናል። አጠቃላይ 657 አጋዥ መጽሐፍት እንደ ትምህርት ቤት ለተማሪዎች ተደራሽ እንዲሆኑ በማድረግ ያው ድጋፋችን እስካሁን ተጠናክሮ የቀጠለበት ሁኔታ አለ። የገንዳዋ ከተማ አስተዳደር ትምህርት ጽሕፈት ቤት ተወካይ ኃላፊና የመምህራንና የትምህርት አመራሮች የሙያ ፈቃድ ባለሙያ አዲሱ አለማየሁ በአንደኛና በሁለተኛ ደረጃ ትምህርት ቤቶች ከ9200 በላይ ተማሪዎች ለፈተና እንደሚቀመጡ ተናግረዋል። በአንደኛ ደረጃ የሚማሩ ተማሪዎቻችን አጠቃላይ 7134 አካባቢ ተማሪዎች አሉን። በሁለተኛ ደረጃ ትምህርት ቤት ደግሞ 2199 ተማሪዎች አሉን። እነዚህን ተማሪዎች ለማስፈተን አጠቃላይ የቅድመ ዝግጅት ስራዎችን አጠናቀን ወደ ስራ ገብተናል። ተማሪዎች ካሁን ጀምሮ በክህሎትና በአመለካከት ብቁ እንዲሆኑ ጽሕፈት ቤቱ ሰፊ ስራዎችን እየሰራ መሆኑን አስረድተዋል። ተማሪዎቻችን በአዳር ጥናት ላይ መምህራን አብረው እያደሩ አብረው እያስተማሩ አብረው እያስጠኑ ተማሪዎቻችን ብቁ እንዲሆኑ ክትትል በማድረግ የጸጥታ ስራን በበላይነት ደግሞ ከመንግስት ማለት ነው ቁጥጥር ክትትል በማድረግ በርካታ ስራዎችን እየሰራ እንገኛለን። ሁሉም ተማሪ ራሱን ከኩረጃ ነጻ አድርጎ ፈተናውን መስራት እንዳለበት ተወካይ ኃላፊው መልእክት አስተላልፈዋል። ለእናቶችና ለህፃናት ጤና ቅድሚያ ሰጥቶ እየሰራ መሆኑን በማዕከላዊ ጎንደር ዞን የወገራ ወረዳ ጤና ጥበቃ ጽሕፈት ቤት አስታወቀ። እናቶች የመውለጃ ጊዜያቸው በሚቃረብበት ጊዜ በጤና ጣቢያዎች የእናቶች ማቆያ እንዲያሳልፉ እየተደረገ መሆኑም ተገልጿል። ቃል ኪዳን ኃይሌ ዘገባ ይዛለች። ወይዘሮ ዜና ታደሰ ነዋሪነቷ በወገራ ወረዳ በአምባ ጊዮርጊስ ዙሪያ ቀበሌ ነው። በአምባ ጊዮርጊስ ጤና ጣቢያ የእርግዝና ክትትል ስታደርግም ነው ያገኘናት። ከዚህ ቀደም በምትኖርበት ቀበሌ በሚገኝ የጤና ተቋም ክትትል ስታደርግ እንደነበር የነገረችን ወይዘሮ ዜና በጸጥታ ችግር ምክንያት ክትትል የሚያደርጉበት ተቋም አገልግሎት መስጠት ባለመቻሉ በአምባ ጊዮርጊስ ጤና ጣቢያ መገኘቷን ታስረዳለች። መጀመሪያው ጀምሬ ስወልድ ከሐኪም ቤት ነው ወልድ ቆንጆ ነው፣ ያገኘ ችግር የለም። ወርቅ ነው አወላለዴ፣ ክትትል ወስዳለሁ። ያው እዚሁ ካለውበት አካባቢ ነው ክትባቱን ከዛ በወስድም ማለት ነው። መውለዴን የመጀመሪያ ልጄን ክትባት ታች ስንወስድ አሁን ከፈረሱ ስንወስድ ነበር። ከዛ መውለዱን ግን እዚህ ነው መጥቼ ወለድኩ። በሰዓቱ ስለማይገኙ ቤቱን ስለሌለ ክትትል ከዚህ ነው። ጸጥታው ችግር ምክንያት አይገኙም በሰዓቱ። ህፃን እንድንወልድ አሁን ከዛ እርግጥ ይዞራሉ፣ ግን ወደዚህ ነው የምናስከትብ፣ በሰዓቱ አይገኙም። በአምባ ጊዮርጊስ ጤና ጣቢያ የእናቶችና ህጻናት ክፍል ባለሙያ አለም ቀን አበበ ለጤናማ እናትነትና ህጻናት የእርግዝና ክትትል ማድረግ ጠቀሜታው የጎላ መሆኑን ያብራራሉ። መንጋጋ ቆልፍ ክትባት አለ፣ እሱንም ትከተባለች። እሷ ከተከተበች ልጁም ደግሞ ከመንጋጋ ቆልፍ ተከትቦ ነፃ ሆኖ ይወለዳል ማለት ነው። አይረን ፕላስ ወይም 90ና ከዛ በላይ 120 ፍሬ ከወሰዱ ምንን ያድናል? አንደኛ እርግዝናው በትክክል እንዲቀጥል ያደርጋል። አሁን ብዙ ጊዜ የምግብ እጥረት ካለባቸው ውርጃ ይመጣል። ያን ውርጃ ደግሞ እሱ እንዲከላከል ያደርጋል። ይሄ አይረን ማለት ነው። ቀድማ ከኛ ከመጣች ምክርም ስለምታገኝ ጤነኛ የሆነ ህፃን ታገኛለች ማለት ነው። እናቶች የመውለጃ ጊዜያቸው በሚቃረብበት ጊዜ በጤና ጣቢያው የእናቶች ማቆያ እንዲቆዩ ይደረጋል ያሉት የአምባ ጊዮርጊስ ጤና ጣቢያ ኃላፊ አማራት ተላይ በበጀት ዓመቱ ከ200 በላይ እናቶች በማቆያው አገልግሎት ማግኘት መቻላቸውን ተናግረዋል። መውለጃ ጊዜያቸው 1 ሳምንት 2 ሳምንት የቀራቸው እናቶች ጤና ጣቢያ ላይ እንዲቆዩ ይደረጋሉ። እንግዲህ በሚቆዩበት ሰዓት ደግሞ ለነሱ የሚዘጋጅ ሻይ ቡና አለ፣ እንጀራ ይዘጋጅላቸዋል፣ ገንፎ ይዘጋጅላቸዋል፣ ቡና ፈንዲሻ ምናምን ተዘጋጅቶላቸው እዚያ ተኝተው ቆይተው
የወሊድ አገልግሎት ማግኘት ይችላሉ። በወቅታዊ ሁኔታ ገጠር ቤት ለቤት ሄደው ማለት ድሮ እንዲሰሩት እንደነበረው አምቡላንሶች አገልግሎት በብዛት አይሰጡምና እንደዚህ አይነት ችግር እንዳይፈጠር ጤና ኤክስቴንሽኖች መዝግበው የመውለጃ ጊዜያቸው የደረሰ እናቶችን ወደኛ ይልኩልናል። በዚያ መሰረት እኛ አስተኝተን እናቆያቸዋለን። ከተኙ በኋላ ደግሞ እኛ አገልግሎቱ እየተሰጡ ክትትል እየተደረገላቸው ይቆያሉ። ማቆየው ዋናው ጠቀሜታው ቤታቸው እንዳይወልዱ። የወገራ ወረዳ ጤና ጥበቃ ጽሕፈት ቤት ምክትል ኃላፊ እንዳልክ ባዩ በወረዳው 41 ጤና ኬላን ጨምሮ 8 ጤና ጣቢያዎች መኖራቸውን በመግለጽ በጸጥታ ችግር ምክንያት ተደራሽ ያልሆኑ አካባቢዎችን ተደራሽ ማድረግን ጨምሮ ለእናቶች ጤንነት ቅድሚያ ሰጥተው እየሰሩ መሆኑን አስታውቀዋል። ወደ 5 ጤና ኬላዎች የሚሆኑ አገልግሎት ያቋረጡ ነበሩ። ከማህበረሰቡ ጋርም ውይይቶችን እያደረግን እነዚህ ጤና ኬላዎች አገልግሎት እንዲሰጡ ያደረግንበት ሁኔታ አለ። በግጭቱ ምክንያት የፈራረሱ ጤና ኬላዎችም ነበሩ። እነሱን ከተለያዩ ከክልል ጤና ቢሮ ጀምሮ እስከ ጤና መምሪያው ድረስ እንዲሁም በወረዳ ደረጃ እየታገዝን አገልግሎቱ እንዲቀጥል እየተደረገ ያለበት ሁኔታ አለ። 3 ጤና ኬላዎችን አሁን ፕላን አድርገናል። ኖርማሊ ሙሉ ነገሩ አልቆ ወደ ጨረታም ተገብቶ ግንባታቸው የተጀመረበት ሁኔታ አለ። ሌሎችንም በተመሳሳይ እንደዚሁ ከኮሚኒቲው ከማህበረሰቡ ጋር ኮሚኒኬት እያደረግን በዚህ ልክ አገልግሎት እንዲሰጡ እየተደረገ ያለበት ሁኔታ አለ። እናቶች በጤና ተቋማት አስፈላጊውን ክትትል በማድረግ በሰለጠነ ባለሙያ የመወለድ አገልግሎት በማግኘት ሊደርስ የሚችልን ጉዳት ሊያስቀሩ እንደሚገባ ጽሕፈት ቤቱ መልእክት አስተላልፏል። የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር እመቤቱ ነኝ አብራሽ ቆይታ አደረኩ። ወደ ዋናው ስቱዲዮ እንመልሳችሁ። ጤና ይስጥልኝ። Thank you.